ዲና ባርኮርን እንግዲህ ከዳችው። እንዲሁም ደግሞ የልጆቼ እናት መሆን እፈልጋለሁ የአብርሃም የልጄ አባት ነው በማለት እንግዲህ ለባርኮር ስትነግረው ባርኮር ደግሞ ማስጠንቀቂያውን አንገቷን ይዞ ሲጥ አድርጎ አስፈራራት። በአሁን እንግዲህ ደግሞ አብርሃም ደግሞ ማርዳ በህይወት መኖሯን አወቀ። ማርዳ በህይወት መኖሯን ያወቀበት ሚስጥር እንግዲህ ሳቤላ ደብተሯን እያገላበጠ ባየበት ሰዓት እንግዲህ እናቷ መንገድ ላይ ጠብቃ የፈረመችላትን ፊርማ በማየት ማርዳ ይህ የማን ነው? ይሄ ፊርማ የማን ነው? በማለት ተኮር ብሎ አይኗን ያያታል። እሷም ደነገጠች። ምክንያቱም እሷ የልዩ አክስት መሆኗን እንጂ ማርዳ መሆኗን አታውቅም ነበረ። እንዴ ማርዳ በህይወት አለች እንዴ ብሎ ነበረ አይኑን ያፈጠጠው። በዚህን ጊዜ በህይወት እንዳለች ተስፋውን አደረገ። አሁን እንግዲህ ባርኮ ዲናን እያስፈራራት ይገኛል። አጋጣሚ አብረው ተገናኝተው ሲወጡ እንግዲህ ልዩ እየተጠበቀችና እየተደበቀች ትከታተል ነው። አብርሃም እንግዲህ ባርኮ እውነት ይህን የስ ነው ወላ የሷ እህት ተብዬዋን እንግዲህ ሴት አድርጎ ያዛት። ሁለታችሁስ ምን እየሰራችሁ ነው በእኔ በማለት ባቢ እሱን አትስማው እሱ ዝም ብሎ ነው በማለት መናገር ጀመረ። ዲና አቢ አለች ልዩ። ይህ ነገር ብዙ ነገር የምነግርህ ነገር አለ አለችው። አይንህን ክፈት አለችው። ምን አላት? አይንህን መግለጥ አለብህ አለችው። ግን አንተ አይንህን አልገለጥክም። አንተ የስጋ እህትና ወንድም ሳይሆኑ እነሱ በአንተ ላይ እየተጫወቱብህ ነው። አልፎ አሁን አብርሃም በተናደደበት ሰዓት ስለሆነ ልዩ ምን እንዳለች እንኳ ሊረዳት አልቻለም። ዲናና እንግዲህ አብርሃም ውጭ ሂደው ተጋብዘው በቃ ዛሬ ለእኔ ልጅ ስላረገሽልኝ ውጭ ሂደን መገባበዝ አለብን በማለት ጢን ስክር ብሎ መጥቶ እሷም እውነት ከአብርሃም አረገዝኩ እንዴ ብላ በጣም ተደሰተችና አሁንማ የሀብትና የንብረት ተካፋይ ሆንኩኝ፣ አሁን ባርኮን ሽምጥጥ አርጌ መክዳት አለብኝ በማለት ወሰነችና ከአብርሃም ጋር ለመተኛት ብላ ስትገባ የምታደርገው ሀረካት አላማረኝም ነይ በማለት ባርኮ ጠራና እንዴ ምን ማለት ነው? አሁን እኮ እውነተኛ ሆነ እርግዝና ለአብርሃም እኮ ነው ያረገዝኩለት። ስለዚህ እሱን ምን ማስመሰለግ ትንሹ ጊዜ አለብኝ። አትርሺው፣ አንቺ እኮ የኔ የልጆቼ እናት ሚስቴ ነሽ በማለት ቢናገራትም አሁን ግን የልብ ልብ ተመሰምቷት አትንካኝ ያለ ስትነታረክ አብርሃም ደግሞ ከውስጥ ሆኖ ምን እያልክ ነው ባርኮ? እንዴ አንተ መሆንህ ነው አንተ እባክህ ሚስቴን ዛሬ ይዤበልተኛ የደስታዬ ቀን ነው የልጄ እናት እኮ ናት እያለ ሲነገርኩሽ አለና አስጠነቀቃል። አንድ ነገር ከሱ ጋር ብታደርጊ ወየውልሽ በማለት እንግዲህ ያስጠነቀቃታል። እንግዲህ ይህንን ነገር በጣም ያየ የምታይ ግን ልዩ በጣም አብርቃ እንግዲህ ይህን ነገር ለማድረግ እውነት ተገዳ ታደርገዋለች የሚለውን ነገር አይኗን ስናያት አዎ አደርገዋለሁ የኔ ሚስጥር ከሚወጣብኝ ብላ እሺ እወገዋለሁ ባለችበት ሰዓት ግን ልዩ እውነት ይቺ ሰው የገባችው እሱን ለማጥፋት ነው እንዴ? ዶክተር ተብሎ ሰው ማጥፋት አለ እንዴ? እንዴት እኔ ለሱ እስከዛሬ እያገዘች ይመስለኝ ነበር። ይሄንማ ለአብርሃም መድረስ አለብኝ፣ ሚስጥሩን እነግረዋለሁ በማለት ትናገራለች። ባርኮ እንግዲህ በጣም ተናዶ ዲናን ሲያንቃት አንተ አልፈልግህም ብላ ከርታው ሄደች። ሰላም ውዴ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሳቤላ ቀጣይ ፓርት እንግዲህ ይዘንላችሁ ቀርበን በዚህ ፓርት እንግዲህ ዲና እውነተኛ ያረገዘች መስሏት እንግዲህ የልጅ እናት ሆኗል። ሳቤላ ደግሞ እናቷን ባታቅም በድብቅ አብርሃም አሁን በህይወት እንዳለች አወቃላት ማለት ነው። እንግዲህ ባርኮ ደግሞ ዶክተር እርብቃን አስገድዶ ለዘላለም አልጋ ላይ እንዳይንቀሳቀሱ ነው የሚያስተኛ መርፌ እንዲሰጥ አስገደዳት። ይህንንም ያየች ልዩ በጣም ነበረ የተናደደችው። አሁን ባርኮ ምን እንደሚያመጣ አላወቀችም። እኔን አታውቂኝም ዲና ነገርኩሽ አለው። አምናለሁ፣ አውቃለሁ። ስለዚህ አሁን ስርዓት ይዘሽ ባለትዳር መሆንሽን አውቀሽ መኖር አለብሽ። እኔን ልከዳለሁ ብትይ ግን አሳይሻለሁ በማለት ያስጠነቅቃታል። ከዛም ተከተሉ ገባትና እሷን አንገቷን ይዞ ሲጥ ሊያረጋት ሲል እባክህ ተወኝ ትንሽ። አብርሃም ደግሞ እንዴ
ምንድን ነው ከዲና ክላስ ለመግባት እየተንደራደሩ እንግዲህ ምን ሆንሻል? ዶክተር ርብቃ ከፍቅረኛዋ ጋራ ከልዩ ጋራ በጣም ተጣላች ማለት ነው። ዶክተር ርብቃና ልዩ የተጣሉበት ባለፈው ተደብቃ የቀረጸችውን ቪዲዮ የእሷን ቪዲዮ እንግዲህ ያይብኛል ባርኮር ብላ ፈርታ ስለነበረ ይህን ነገር መደለት አለብኝ፣ ስልኬን ከፈተሸው ያንቀኛል ብላ ያጠፋችውን እንዴት ታጠፊብኛለሽ? አንድ መረጃ አብርሃምን የማድንበት መረጃ አግኝቼ እንዴት ታጠፊብኛለሽ? በማለት እንግዲህ ልዩና ርብቃ በዚህ ምክንያት ተጣልተው ባሉበት ሰዓት ደግሞ ልዩ ደግሞ ያላሰበችውን ነገር አጋጠማት። ይኸውም እንግዲህ አንቺ ከቀን ወደ ቀን እየባሰብሽ ነው፣ እሳ ምንድን ነው እየተቀየርሽበት ነው በማለት ትጠይቃታለች። እሷም እንግዲህ ስሚ ርብቃ አንድ የማዝሽን ነገር ልታደርጊ ይገባሻል አላት። ምንድን ነው አተውትም እንዴ? ምን አደረጋችሁ? ለምንድን ነው እንደዚህ የምታጸቃዩት? ብላ ስትነገርኩሽ ያለዛ ያን ቪዲዮሽን ሲላት በቃ እሺ አደርገዋለሁ አለ። ይህም ያደርገዋለሁ ያለችው እንግዲህ ለዘላለም አልጋ ላይ የሚያስተኛውን መርፌ ሰተሽ አስተኙ የሚል ትዕዛዝ ከባርኮር ስለመጣላት ነበር። ይህንን የሰማይ ልዩ በጣም ደነገጠች። እውነት ይቺ ልጅ ለአብርሃም ነበረ የቆመች የመሰለኝ፣ ለካ ለሱ ነው እንዴ? ይህንንማ ለአብርሃም ቀድሜ መናገር አለብኝ በማለት እንግዲህ አሰበኝ። ከዛም ገብታ ታለቅስ ገባ። እንዴት ነው የማደርገው እያለች ዶክተር ርብቃ ሰተት ብላ ባለችበት እንግዲህ ከነ ባርኮ ቤት እህትየዋ መጣች። ኤፍዬ እያለች ስትመጣ እባክሽ ውጭልኝ እባክሽ። እንዴ አቶ ባርኮ እንግዲህ ሀይ አለ። ይገርማል ሀሀካካካ ብሎ እየሳቀባቸው ባለበት ሰዓት የማርዳ እህት ሰሎሜን ደውላ እንዴት አደረክ ስትለው ምንም አላደረኩም፣ በድንገት የሚሆን ነገር እኮ የለም አላት። እሷም ምን እኔነቴን አላወክም ማንነቴንም አላወክም ምን አስበሽ አላት። ሴትዮ ተረጋጊ እንጂ ሲላት እኔ ሴትዮ አለችው። ደግሞ ሴትዮ ይላል እንዴ አለ። አይ ተሳስቼ ነው ይቅርታ፣ እንደዛ ማለት አይደለም አላት። እኔ ሴትዮ በዚህ ሳምንት ውስጥ ሁሉንም ነገር መስራት አለብህ ስትል፣ አለበለዚያ ግን አንተና እኔ ላይ ችግር ይፈጠራል ስትለው ስልኩን ዘጋችበት። ምኒቱን እብድ ሴት ነው ያመጣበት ሴትዮ፣ አሁንም ሴትዮ እያለ ተናደደ። አሁን በጣም እጅግ በሚገርም ሁኔታ እየተሰቃየ ያለው እንግዲህ በንዴትና በቅናት ባርኮር ነው። ባርኮር ግን ምንም ሊያደርግ አልቻለም። የመጨረሻ ውሳኔዋ እንግዲህ ዲና ከአብርሃም ጋር መሆኑን ወስናለች። ልዩ በአብርሃም ሁኔታ በጣም እያዘነች እየተሰቃየች ትገኛለች። ማንም ሰው እሱን ሊረዳውና የሚያየው አጥቷል። እሱን የሚጎዳብኝ ሰው ደግሞ በፍጹም እኔ አልፈልግም በማለት ነው። ሙልጭም ደግሞ በቃ የእነሱን ጉዳይ እያልሽ የኔን ጉዳይ ትተሸዋል በማለት ያዝናል። በጣም ያፈቅራታል። ሙልጭ እንግዲህ እኔ እኮ እወድሻለሁ አፈቅርሻለሁ ለምን ልዩዬ አትረጅኝም ብሎ ሊስማት ጠጋ ሲል እባክህ አሁን ወቅቱ አይደለም በማለት ጥላው ስትሄድ በጣም ነበረ ስሜቱ የተነካው። ሌላ ጊዜ ጊዜው አሁን አይደለም አለችው። እንግዲህ ዶክተር ርብቃና እንግዲህ ፎቶዎቹን እንድትሰጣት ልዩ ስትጠይቃት ሳላስበው ደልቸዋለሁ ይቅር በይኝ ስትላትም በፍጹም ይቅር ልልሽ አልችልም፣ ይህ መረጃ እኮ አብርሃምን ነፃ ማወጣበት ነው፣ ባርኮር ነው ያስደለተሽ ስለዚህ የእሱ ሰው ነሽ እስኪ ንገሪ በማለት ስትነግረ ለእሱ ነው የምትሰሪው ስትላት በፍጹም አይደለም አለቻት። ባርኮር መጥፎና አረመኔ ነው፣ ስለዚህ እኔ ከሱ ጋር ልሆን አልችልም። ልዩ አብርሃምን ነፃ የምናወጣበት መንገድ እርስ በርሳችን መረጃ እንፈልጋለን አለቻት። ምን ማለትሽ ነው አለቻት። እንዴት ነው ሌላ መረጃ የምንፈልገው? አስመሳይ ነሽ። እሺ አስመሳይ አለቻት። አታስቢም እንዴ? ሌላ መረጃ ከየት ነው የምናመጣው? የያዝነውን መረጃ እያጠፋሽ ሌላ መረጃ ትይኛለሽ አንቺ ለምን አለች። እኔ ራሴን አደጋ ላይ ጥዬ እኮ ነው አብርሃምን ነፃ ለማውጣት ብዬ ያነሳሁት። በጣም ታሳዝኛለሽ አንቺ አለች። በስንት መከራ ይቅርታ ካለቻት በኋላ ልዩና ርብቃ ይቅርታ ከተጠያየቁ በኋላ ነይ አላት። እሺ ምንድን ነው አለችው። ዶክተር ፍቅራችሁ ያስቀናል፣ በዚሁ ቀጥሉበት አለ ሲደርስ
በዚህ ልክ ፍቅር ያላችሁ አልመሰለኝም ነበር እያለ ልዩና ዶክተርን መቀለድ ጀመረ። ዝም አሉት። ከዛ ዶክተር አላት፣ ነይ ቶሎ ማዋራሽ ሚስጥር አለኝ አላት። እሷም እሺ አለችና ፈጠን በይ አለች። ከቆየች ሌላ ችግር ትፈጥሪያለች ሲላትም እሺ አለችና ዶክተር እያለ ልዩ እኔ ለሱ ቢሆን ምንም ነገር አልሰራም እወቂ፣ ግን ምንም ነገር እንዳታስቢ፣ ያልተጠበቀ ነገር እንዳይሰማሽ ስትላትም እናያለን። አሁን ገባኝ። እሺ ስለዚህ ግምቴ ልክ ነበር ማለት ነው። መጥፎ ወገን ነገር እያሰብሽ ነው ልዩ። እኔ እንዴት መቼም ለባርኮ አልሰራም፣ ባክሽ መኝ፣ ባክሽ ተረጅኝ እያለች መለመን ጀመረች። ትመጫለሽ ወይንስ እዚህ እናውራ ሲላት አይ መጣሁ አለችና ወደ ደረጃ መውጫው ላይ ቆማ ዶክተር ርብቃ ቆም አለችና በዚህን ጊዜ ባርኮ ልክ ነበርኩ ማለት ነው። ስለዚህ ሆን ብላ ነው የምታደርገው። ሚስጥር ምን አይነት ቢሆን ነው እኔን እየሸወደች ነው ትላለች ልዩ። በዚህ ጊዜ በጣም ተናደደች ልዩ። ሰተት ብላ በመሄድ ድብቅ ብላ አሁን ድብቁን መስማት ጀመረች። የሁለታቸው የአብርኮና የዶክተርን ሴራ ለካ አቢን ልትጎዳ ነው እንደዚህ የመጣችው። እዚህ የመጣችው እሱ ትመስለኝ ነበር። የባርኮ ሰው ናት እንዴ እሷ እያለች ራሷን መጠየቅ ጀመረች። በጣም አለቀሰች። እንዴት እውነት ይሄን መርፌ ልትሰጠው ነው? ይህንማ ማጋለጥ አለብን። ዶክተር ርብቃም ሳትፈልግ አብርሃምን የመርዝ መርፌ ልትወጋው ጠየቃት። እሱም እሺ እስማማለሁ። እዚህ የመጣሽው እኮ ለስራ ነው። የኔን ሁሉ ጉዳይ ልታስፈጽሚ ነው። ስራሽን ልትረሻ አይገባም ርብቃ፣ እገርኩሽ፣ ያለዛ የሚከተልሽን ታውቂያለሽ በማለት ሲላት እባክህ ሚስጥሬን እንዳታወጣብኝ በማለት ታደርጊዋለሽ። ወስኝ፣ አሁን ቶሎ ንገሪኝ ሲላት እሺ አለች። በሌላ ቋንቋ እናውራ ሲላት እሺ አለችና ተስማማ። በዚህ ጊዜ አሁን ደግሞ ልዩ የመጨረሻ ለዶክተር ርብቃ ተናዳ ሙልጭ ጋር ሄደችና አለቀሰች። እንዴት ይህን ታደርጋለች? እኔ እኮ ለሷ እንዴት ታደርጋለች አላት። ሙልጭ ልምድ የለበሽ የበግ ለምድ የለበሽ ተኩላ ነሽ፣ እውነትም ዶክተር ርብቃ አለችና ተሳደበች። አብርሃምና ዲና አሁን ላይ ፈታ ብለው ዘና ብለው ከሄዱበት መጥተው ሊተኙ ሊገቡ ሲሉ ግን አሁን ባርኮን በፍጹም እንዳይተኙ አድርጓል። ይህ ደግሞ ወደ ልጁን እስኪ ሳቤላ ናፍቃኛለች ብሎ ወደ ሳቤላ ሲሄድ ትምህርት ቤት ሊያደርሳት አባዬ ዛሬ እስኪ አንተ ታድርሰኝ፣ ለምን ታድርሰኝ አለ እንዴ ልዩ ታድርሰኝ ሲል ለምን ልዩ እንድታደርስሽ ፈለግሽ አላት። አዎ እሺ ደስ ይበልሽ የኔ ልዩ ታድርስሽ አላትና ከዛ ገባ ብሎ ደብተሯን እያገላበጠ ሲል ይህን ፊርማ ከዚህ በፊት አውቀዋለሁ፣ ይህን ፊርማ የማን ነው ብሎ ሲላት ምን ማለት ነው ባዬ አለችው። እንዴ ይህን ፊርማ የማን ነው ብሎ ሲያስታውስ የማርዳ ነው። እንዴ የማርዳ ፊርማ አለና አይኑን አፍጥጦ ወደ እሷ ቀጥ ብሎ አያት። ማርዳ በህይወት መኖሯን አወቀ። እንዲሁም የሳቤላ መምህር ሆና ነው የታየችው እንጂ እውነት ሳቤላ ጋር በአካል እየተገናኘች አልመሰለውም። በጣም ደነገጡና አፍጥጠው ተያዩ። እንግዲህ በአሁኑ ሰዓት ደግሞ የርብቃ ፍቅረኛ ገንዘቡን እንግዲህ ከእህቷ ሙጥጥ አድርጎ ያመጣውን ባርኮት እንግዲህ በእርግጫና በእንትን ደብድቦ ብሩን በሚያሳዝን ሁኔታ ቀምቶታል ማለት ነው። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ይጠብቁኝ።